ዋላችኋል እንደምን ከርማችኋል እንደምን አመሻችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው የ2000 አሁን ነው ድምጽ የለውም ስትሄዱም ስትመጡም አትታወቁም ዘመናዊ ቤተሰብ ሲባል እነሱ ናቸው ወይም እነሱ ናቸው ነው የምትባለው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ልጅ የሚተላለፍ ጥሩ ጥሩ ንብረት የሆነ ሳቅ ስቃችሁ መኪና ይኖራቸዋል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የፍሬውና የራሄል ቤተሰቦች ናቸው ለመኪናው ሻሞ የሚሉት በየዙሩ 40 ሺህ ብር ነው ኤልሳቤት ትመጣለች አለማየሁ ይመጣል ጥያቄውን ከማን እንደምንጀምር 1000 ብር አግኝተው ነው ታዲያ 1000 ብር አግኝተው ነው እንኳን ደህና መጣችሁ የኤልሳቤት ቤተሰቦች የአለማየሁ ቤተሰቦች እንኳን ደህና መጣችሁ ስለመጣችሁ በጣም እናመሰግናለን እሺ ቀርሜን ከጥያቄውን ይጀምራል ሰዎች ጸጉር ቤት ውስጥ ወረፋ እሺ ኤልሳቤት ሰዎች ጸጉር ቤት ውስጥ ወረፋ ይጠብቃሉ ጥያቄውን ጨርሽ መልስ ሰጥ ጥያቄው ምንድነው ጥያቄው ይጨርስከን ስለኝ አልጨረስኩም እኔማ ስራዬ ነው መጨረስ ጥያቄ ብሮ እሺ ጸጉር ቤት ምን ሊያደርግ ይችላል ምን እንደሱ አይደለም ጥያቄው እሺ ስለዚህ አንተ እርጋታ ስላለ ጥያቄውን እጨርስልሃለሁ በክብር የቸኮለች አፍሳ ለቀነች የነቶሎ ቤት ግድግዳው ሰንበሌጥ ይልሃል ይሄ ነው ጸጉር ቤት ብጨርሰው ምን ትሆናለች ጸጉር ቤት ሰዎች ጸጉር ቤት ውስጥ ወረፋ እየጠበቁ ግዚያቸውን በምን ሊያሳልፉ ይችላሉ ጋዜጣ በማንበብ መጽሔትና ጋዜጣ በማንበብ አፌ ቁርጥ ይበልልህ ጥያቄውን አስጨረስከኝ አንተ እንኳን በማንበብ ሁለተኛው ነው ሼልሲ አንደኛው ምን ሊሆን ይችላል ስልክ በመነካ ስልክ ያሉ እሺ ይሁንልሽ ስልክ ያያሉ ሰዎች ጸጉር ቤት ወረፋ ሲጠብቁ ስልክ ያያሉ ሁለተኛው በማንበብ ሶስተኛው ወሬ በማውራት ነው አራተኛው ሙዚቃ በማዳመጥ ነው እሺ የራሄል ቤተሰቦች እንኳን ደህና መጣችሁ በድጋሚ እየገሰገሳችሁ ነው ስንተኛ ዙራችሁ ነው አሁን ሶስተኛ ዙር ባለትዳሮች እባክሽን ጥያቄውን አስጨርሺ እባክሽን ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገር ጥቀሽ የቤት ውስጥ ስራ ተጋግዘው ቤት ላይ ያስተካክሉ ቤት ላይ ያጸዱ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚው እንስሳ ጥቀሽ ጅብ ሰዎች ጅብም እንደዛ ነው የሚለው ሰው ነው ያስተላኛል ባለፈው ስነግረው ጅብ በጣም ነገረኛ እንጂ ሰው በጣም የምወደው ይመስላል ምናምን ነገር አለ አይሄት ምናምን አለ እረተው ምናምን ጅብ እንደዚህ ነው ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ሌባ በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 4 ሰዓት ከተሰራማ አሪፍ ነው ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀሺ ዕቃ ያስተካክላሉ ያጸዳሉ ቤት ማጽዳት ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚው እንስሳ ጥቀሽ ጅብን አልወደውም ማለት አይቻልም ጅብ እፈራለሁ ነው ማለት የሚቻለው እንዴ አይደል እንዴ መፍራት ሌላ ነገር አለመውደድ ጅብ እፈራለሁ አይደል አልወደው እንዴት እንዴ ብዙ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ሌባ በ8 የሥራ ሰዓት ውስጥ በአማካይ ምን ያህል ሰዓት ይሰራል 50ዎቹ ሰዎች ምን አሉ አንቺ ምን አልሽ 4 ሰዓት ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀሽ
አልጋ ማንጠፍ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚያቸው እንስሳ ጥቀሽ አይጥ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ንፋስ በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 2 ሰዓት ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገሮች ጥቀሺ አልጋ ማንጠፍ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚያቸው እንስሳ ጥቀሺ ምን አልሽ አለማንቺ አይጥ አንደኛው መልስ ነው አይጥ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ንፋስ ብርድ ኃይለኛ ዝናብ ወይም አውሎ ንፋስ በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 2 ሰዓት መጥፋረለ ኤደን ደነሽ ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገር ጥቀሽ ልብስ ማጠብ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚው እንስሳ ጥቀሽ እባብ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ አውሬ በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 5 ሰዓት ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገር ጥቀሺ ልብስ ማጠብ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚያቸው እንስሳ ጥቀሺ እባብ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ አውሬ አንደኛው መልስ ነው በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 5 ሰዓት ተሰይንዲነ ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገር ጥቀስ ልጆች መንከባከብ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማው እንስሳ ጥቀስ አሳማ እኔን አይደለም አሳማ አባባል እኔን መስሎኝ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ነፍሳት በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 8 ሰዓት ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገር ጥቀሽ ልጆች መንከባከብ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማው እንስሳ ጥቀስ አሳማ ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ነፍሳት በ8 የሥራ ሰዓት ውስጥ በአማካይ ምን ያህል ሰዓት ይሰራል 8 ሰዓት ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸው ነገር ጥቀስ አንደኛው አልተመለሰም አንደኛው ባለትዳሮች ተጋግዘው ምግብ ማብሰል ነው ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማው እንስሳ ጥቀስ አይጥ እባብ ሶስተኛው አልተመለሰም አራተኛው ጅብ ነው ሶስተኛው ድመት ሰዎች በድንኳኑ ውስጥ ሲተኙ ምን ሊፈሩ ይችላሉ አውሬ ሁለተኛው አልተመለሰም ሶስተኛው ሌባ አራተኛው ኃይለኛ ዝናብና አውሎ ንፋስ ሁለተኛው እባብ ነው በ8 የሥራ ሰዓት ውስጥ ሰዎች በአማካይ ምን ያህል ሰዓት ይሰራሉ 1 እና 4 አልተመለሰም 5 ሰዓት 4 ሰዓት አንደኛው ሰዎች ምን ያህል ሰዓት ይሰራሉ መደበኛው 8 ሰዓት ነው የሚለው ስንት ሰዓት ይሰራሉ አንደኛው 6 ሰዓት በተሰራ 6 ሰዓት 5 ሰዓት 4 ሰዓት አራተኛው 7 ሰዓት የራሄል ቤተሰቦች አመጡት ነጥብ 74 ነጥብ አምጥተዋል 74 ነጥብ አምጥተዋል የፍሬ ቤተሰቦች እንኳን ደህና መጣችሁ አለማየሁ ገብረ ህይወት ገመቹና ሳሙኤል ትታዩኛላችሁ ምንድናችሁ ጓደኛሞች ናችሁ እንደ ቤተሰብ በጣም ጥሩ አለማየሁ ምንድነው የምትሰራው የግል ድርጅት ውስጥ ነው የምሰራው ካምፓኒ ምን አይነት ካምፓኒ ነው ቲቪ መገጣጠሚያ ካምፓኒ ነው የሀገር ውስጥ ቲቪው ከውጭ ነው ከውጭ ጥሬቃው ከውጭ ይመጣል ሀገር ውስጥ ይገጣጠማል ለገበያ ይቀርባል ምን እስከ ስንት ኢንች ድረስ እስከ 86 ኢንች ድረስ 86 ኢንች ትንሹ ስንት ኢንች ነው 24 21 እና 14 ቀሩ ማትፈልጉት የለም 21 ስራ ቆንጆ ነው ስንት ቴሌቪዥን አለ አንተ ቤት ውስጥ አንድ ከፈለክ ዙሪያው ማረክ ትችላለህ
አለማየሁ ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሊጸልዩ ይችላሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ፎቶ። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባው ነገር ጥቀስ። ገንዘብ። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየውን ድርጊት ጥቀስ። ደስታ ወይም ሳቅ። ሳቅ ወይም ደስታ። ሳቅ ወይም ደስታ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሊጸልዩ ይችላሉ። አንደኛው መልስ ነው። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ፎቶ። አንደኛው መልስ ነው። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ገንዘብ። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊት ጥቀስ። ደስታ፣ ሳቅ። ደስታና ሳቅ። ገብሬዎት እንዴት ነህ? አለን ሰላም ነው። ምንድነው የምትሰራው ገብሬዎት? እኔ ኮንስትራክሽን ውስጥና ተማሪ ነኝ። ምንድነው የምትማረው? ኮምፒውተር ሳይንስ። ስንተኛ ዓመት? ዘንድሮ 4ኛ ዓመት ጨርሳለሁ። ከዛ 5ኛ ዓመት አለ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሊያለቅሱ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ዶክመንት፣ የሥራ ዶክመንት። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ፍቅረኛውን። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊት ጥቀስ። መተቃቀፍ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ያለቅሳሉ። ሊያለቅሱ ይችላሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ዶክመንት፣ ፋይል። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። የሚስቱን ወይም የፍቅረኛውን ሚስጥር። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊትን ጥቀስ። መተቃቀፍ። እሺ ከመች እንዴት ነህ? ደህና ነኝ። ምንድነው የምትሰራው አንተስ? ኮንስትራክሽን ትማራለህ? ኮንስትራክሽን እየተማርክ? ኮንስትራክሽን ማኔጅመንት ነው አድቫንስ ዲፕሎማ የጨረስኩት። እንዴት ነው ስራ? ጥሩ ነው። በተመረክበት ነው የምትሰራው? አሪፍ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ይተኛሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ስልክ ቁጥር። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። የቤተሰብ ምስጢር። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊት ጥቀስ። yes ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ይተኛሉ። ትክክለኛ መልስ ነበር ይኮ። ይደክምህና በጠራራ ፀሐይ ልብስን አውላልቀህ ለጥ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ስልክ ቁጥር። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። የቤተሰብ ሚስጥር። የቤተሰቡን ጉዳይ። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊት ጥቀስ። yes ሳሚል አቤት። እንዴት ነህ? እግዚአብሔር ይመስገን። ምንድነው የምትሰራው ሳሚ? ተማሪ ነኝ። ስንተኛ ክፍል? ስንተኛ ዓመት? 5ኛ ዓመት ሜካኒካል ኢንጂነሪንግ። ማለት 18ኛ ክፍል ነህ? እንደዛ ማለት አይደል? ምን እያጠና ነው? ሜካኒካል ኢንጂነሪንግ። ስራ ጥሩ ይገኝበታል? ያው እንደ ሁኔታው ነው። አዎ በጣም አሪፍ። ተከሰራት ተወዷለህ ትምህርቱን? ኦፍ ኮርስ ያ። እሺ ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ባለሙያ ያማክሩ ወይ ሐኪም ቤት ሊሄዱ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? መልእክቶች። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። የግል ምስጢር። እያንዳንዱ ቤተሰብ የቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየውን ድርጊት ጥቀስ። ያመሰግናል። የምስጋና መልእክት ነው። ያመሰግናል። ብራቮ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሰዎችን ያማክራሉ፣ ሆስፒታል ይሄዳሉ፣ ሐኪም ይጠይቃሉ። ብዙ ነገር ነው ያልከው ኒኪ። ሰው ሊያማክሩ ይችላሉ። ሰው ሲማከር ይቀላል። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? መልእክቶች። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። የግል ምስጢር።
የግል ሚስጥሩን እያንዳንዱ ቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊት ምንድነው? ምን አልካንተ? ማመስገን ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? አንደኛ ሊጸልዩ፣ ሁለተኛ ሊያለቅሱ፣ አራተኛው ሰው ላይ ማክሩ ነው። ሶስተኛው ሰዎች ሲጨነቁ ለመዝናናት ይሞክራሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስበሃል? ፎቶ፣ ፋይል፣ ስልክ ቁጥር። አራተኛው ሲም ካርዱ በሰው ስም ከወጣ ችግር ነው። ጓደኛቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። አንደኛ ሚስቱን ወይም የፍቅረኛውን ሚስጥር፣ ሁለተኛው አልተመለሰም የግል ሚስጥሩን፣ የቤተሰብ ጉዳዩን። ሁለተኛው ያልተመለሰው ደሞዙን ነው። ራሱስ ለጉራ ይነግራቸዋል። ባጠየቅ የማይገባ 47,000 ብር ይከፍሉኛል። ያ 47 እንደዛ ነው እንደሚከፍሉ አልነገርኩም። ስራ እየፈለክ ነው ይላል ጭራሽ። እያንዳንዱ ቤተሰብ ጨዋታ ሲያሸንፍ ወዲያውኑ የሚያሳየው ድርጊት ጥቀስ። 1 እና 4 አልተመለሰም። ሁለተኛው ደስታ፣ ሶስተኛው መተቃቀፍ፣ አንደኛው ማጨብጨብ ነው። ነዚህ እንወዳለን። አራተኛው ፈገግታ ነው። we did it. የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመጣዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ተወዳዳሪዎች በየዙሩ 40 ሺህ በተከዘለ በሰባተኛው መኪና የኤሌክትሪክ መኪና ድምጽ የሌለው መኪና የ2000 አሁን ዘመናዊ መኪና ነው። የራሄል ቤተሰቦች ያመጡት ነጥብ 74 ነበረ። 74 ነጥብ አምጥተው ነበረ። የፍሬው ቤተሰቦች ያመጡት ነጥብ ደግሞ 80 ነጥብ አምጥተዋል። 80 ነጥብ አምጥተዋል። ከ75 ነጥብ በላይ ያመጣ አስቤዛ ይሸመትለታል። 80 ነጥብ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል። ወደ ቶርናመንቱ ገብተዋል። የራሄል ቤተሰቦች ደግሞ እነሱ ጥለዋቸው ሲሄዱ እነሱ ሌላ ቤተሰብ ይፈልጋሉ። ቆይ እናንተ አትሄዱም። እናንተም አላችሁ እኮ በሚቀጥለው ትመጣላችሁ። እነሱ ለቶርናመንቱ ከመኪና ጋር ይመጡት። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የፍሬው ቤተሰቦች ፍሬው ማን ነው ግን ባዘቢ አንድ ጓደኛቸው ነው። በፍሬው በሌላ ጓደኛቸው ስም ነው ቤተሰባቸው ነው። ይገርማል። ጓደኛሞች ናቸው። ወደ ቶርናመንቱ አልፈዋል። 80 ነጥብ አምጥተዋል። ዛሬ ምልክቱን የሚጫወቱት እነሱ ናቸው። መኪናው ሲመጣ ነው የሚመጡት። አለ ዛሬ መጥተው አያውቁም። እንጀምር በል አሌክስ። እሺ ነጽ እንጀምር። እሺ ህዝብ ሰው ቤት ቴሌቪዥን መሳሪያ መተኮስ የት ካምፕ ጦር ሜዳ የት ፊልም ጦር ሜዳ ሲባል መዋጋት ምን ለምን ለሀገር እኮ መከላከያ እኮ ለምን ለሀገር ለሀገር ፍቅር ወይም ለሀገር መታገል ለሀገር ዳር ድንበር ወይ ጥንቸል ልብስ ማጠብ ፑሽ አፕ ስፖርት መስራት ቁጭ ብድግ ስራ መስራት ተራራ የሚታይ ነገር መኮትኮት መቆፈር መትከል ተራራ ላይ የሚታይ መቆፈር እንጨት እሺ ምን ዛፍ ወይም መትከል ቁጥቋጦ ብራቮ ቁጥቋጦ ደግሞ ይጥፋል እንዴ መሰንጠቅ መቁረጥ አረብ እንትን ነው መብረር ወፍ እሱ ምን ይባላል ወፍ ንስር አሁን በቀቀን ወፍ ነው እኮ በቀቀን ማለት ድጋሚ የምታወራውን የሚያወራ ማለት እኮ አይደል ፓሮት ይባላል ቶ በቀቀን ነው
ዶሮ ወይም ማረድ ዶሮ ማረድ አይ ዶሮ አይደለም ትልቅ አርቶች በሬ ማረድ በሬ በግ ማረድ በሬ ምን አይነት በሬ ወይፈን ወይም ጥጃ ወይም ጠቦት በግ አንተ ትለዋል ሰንጋ ወይም ዶሮ ጥጃ በጣም ፍንት የደለለ ኮርማ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እንቀጥል። ሁላችሁም ትመጣላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ መኪና ነው ሽልማት። መቆፈር ረዘም ያለ ገሶ ወይም መቆፈሪያ ቀጭን ነገር አካፋ አይ እንጂ ጦር መኮትኮቻ ሴ ነገር መጨረሻው አንካሴ ጎበዝ ነን። ስልክ ማውራት ሌባ እሺ ሌባ ነጣቂ እሺ ትልቅ ሰው ምን ይለዋል ሌባ ዘራፊ ወይም ነጣቂ ወይም ማጅራት መቺ ወይም ወንበዴ ወይም ዱርዬ ወይም አዋጅ ይሄ ሌባ ወይም ቀጣፊ ወይም ነጣቂ ወይም ይሄ ሌባ ነው መጨረሻው ጮሌ ያ አሪፍ ነበር። ብር መቁጠር በእንትን ይሻላል። መንጠቅ ጆንያ ውስጥ ያለ ነገር የሚበላ እህል የሚበላ ጃርት ወይ ቁንጫ ነቀዝ ነው እኮ ነቀዝ መድማት ራስን መውጋት ሰው እስቶካ ከዛ መሞት አይ ፌንት ወይም ፌንትን አስተካክል ራስን መሳት ራስን ስቶ መውደቅ ስት የሆነ ለሰርጀሪ ሲሰጥ ማደንዘዣ ወይም ምን ያደርገዋል ሰውየው? ማደንዘዣ እኮ ምን ያደርገዋል? ማስተኛት ያደንዝዟል። ምን ሰውየው ምን ሆነ ይባላል? ደበዘዘ ደበዘዘ። ልክ ነው። መደንዘዝ ነው። ደበዘዘ ሰውየው ደበዘዘ መደንዘዝ የሚለው መጣ። ደነዘዘ መደንዘዝ ከዛ ወሬ ሲል መደንዘዣ ትክክለኛው ቃል እሱ ያለው ነው። ሰውየው ደነዘዘ ወሬ ሲይዘ መደንዘዝ እየተባለ መደንዘዣ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ሚሊዮነር ነው የምትሆኑት። እዚህ ከመጣችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የፍሬው ቤተሰቦች ወደ ቶርናመንቱ አልፈዋል። ነገሮችን በመልእክት በመግለጽ ያመጡት ነጥብ 120 ነው። 120 40 ሺህ ብር አስገኝቶ አያውቅም። 120 ሲባዛ በ10 1200 ብር አላቸው። ለቶርናመንቱ ይመጣሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ።